ነውና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ህይወት እየኖርኩኝ ስለሆነ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራነሽ ማለት ነውና ከዚህ በኋላ ይሄን ቀለበት ስናወልቅልሽ አንቺም ከህይወታችን ወጥተሽ ለራሳችን ወይ ፈጣሪ ወይ ቃል ሄርሜላ ስብብሩ ነው የሚያረጋት። ማርያምን እንዴት ይከብዳል። ለሰላማችን ለደስታችን እንድትታይ ነው እንፈልጋለንና ከዚህ በኋላ እኔና አንቺ ህይወት ላይ እቺ የተረገመች ሴትዮ። ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቅላችሁ። አንተ አትከልክለው፣ በቃ ልቀቀው። አቤል አብርሃም ከማውለቅ በፊት ማለት ነው ቀድማ አስተው ይኸውልህ፣ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቀዋል እኮ አውልቅ፣ በቃ አውልቅ። ቆይ እያሳመንከኝ ነው። ቀስ በል አብርሽ። ስለዚህ በቃ ልቀቀው። አንተ ያውልቀው። አቤል ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እቺ ክፉ ሴትዮ ግን ምን አይነት በቀል ብትይዝ ነው ይሄን ያህል በዚህ ልክ? ኧረ በስመ አብ! ኧረ በእናንተ በኢየሱስ ክርስቶስ ሴት ልጅ ሆና ሴት እንዴት እንደዚህ ታረጋለች? ቆይ በዚህ ልክ ክፋት። ወደ ራሱ ሲመለስ ግን አብርሃም ምንድን ነው የሚያረጋት? እቺ አሁን እንዴት ነው የሚመልስላት? ይሄን ሁሉ እንደዚህ በህይወቱ ውስጥ እንደዚህ ስትጫወትበት ልክ እንደ አሻንጉሊት ወንድሙ እስካሁን በኋላ ይሄ እንደ ወንድም ያየው ምስኪን ወላ አስለቀሷት፣ ልቧን ሰባበሯት። እንዶ ልባችሁ ይሰባበር ፈጣሪ። ልባ አብርሃም ከራሱ ጋር አይደለም እነሱ የሚሉትን ነገር ነው እያደረገ ያለው። እሱ ለለቅሶ ነው እንዴ? ኤፍሬምና ሩታ ግን ባልና ሚስት ቢሆኑ ወይስ አንድ ቤት ለዘላለም ቢኖሩ እነዚህ ሁለቱ አገር ያጠፋሉ። ጌታን አንድ ሰው ሁለት ሰው ሳይሆን አገርን ያጠፋሉ። ምን አይነት ክፋት የተሞላቸው በስማማ። ከአንዱ እናት ወዲ የወጡ የመሰለ በዚህ ልክ ክፋት ሰው እንዴት ይመሳሰላል? ምን ይጠቅምሻል? ቆይ ይሄ ሁሉ ምን ይጠቅምሻል? የኔ እናት ወይኔ ስማ ምስክስ ታስተዛዘን ኤርሚዬ የኔ ቆንጆ አይዞሽ። አስባችሁታል? አብርሃም በኋላ ግን ምን ያህል እንደሚጠላት ሩታን ይሄን ሁሉ አርግታ የልጁ እናት ሆና በዚህ ልክ ክፋት፣ በዚህ ልክ ጥላቻ። ኧረ በስመ አብ! ምን ነው አልሽ አንቺ? ምን ነው ኢትዮጵያ ውስጥ ግን ወንድ የበደላት ሴት ሩታ ብቻ ናት እንዴ? ኧረ በሺዎች የሚቆጠሩት አሉ እንዴ? ይሄ እንደ ሐውልት የቆመው የማይንቀሳቀስ የማይናገር የማይጋገር አሁን ምን ያደርግልሻል? ዛሬ የተጫነ ሪሞሪ ይሄን ይመስላል። ቤተሰቦቼ አትከፉ፣ አይዞሽ እርሚ። የፈጣሪ ትዕግስቱን ይስጥሽ የኔ እናት። ስታዛዝኝ እግዚአብሔር ካንቺ ጋር ይሁን። ያንቺም ቀን ይመጣል።